በጭራሽ ነው ማመን አልችልም ልታምኗቸው አይገባም እነሱን በጭራሽ እንዴት ሊሆን ቻለ እኔ እኮ ጥያቄ እየፈጠረብኝ ነው እሱን እኔን እኮ አይደለም የምትጠይቂኝ ማለት እኔ ከካሌብ ጋር ብዙ ሰዓቴን እንደማሳልፍ አውቃለሁ በዚህ ቢያንስ ያው የመጀመሪያ ልጁን ኦኬ ይሆናል ብዬ አስቤበታለሁ ዳሉን አውቃለሁ ይሄኛው ግን በጭራሽ ነው ያገመትኩት ቅድም አላቅም እኔ እንጃ ውጤቱ ይናገራል ስትይ ነበር አሁን ውጤቱ ከመጣ በኋላ ደግሞ ምንድነው የሆነ ያልኩት ገንዘብ ሌላ ሀብት እኮ ካሌብ ጋር አለ ግን እኔ በቃ ስለማፈቅሩ ነው እኔ እኮ ነው በእኔ ነገር እኮ ማድረግ የነበረብኝ እኔ ነኝ እሱ ላይ ክፋትም ባስብ መጥፎ ነገርም ባስብ ከዚህ በላይ መቼ መሞት የለም በቁሜ እኮ ነው ይቀበል ለምን አንተ እንደሰው ተሆናለህ ልክ ነብዩ በዋናነት የሚፈልገው ልጆቹንም ምንም ነገር ሳይሆን ከካሌብ ጋር ከሆንኩኝ ከሱ ጋር መሆን እንደምችል ነው የሚነግረኝ ለምን አትረዳኝም ባይሉ ይገባኛል እኔ ሳልረዳ ቀርቻ አይደለም እንዴት ነው ከዚህ በኋላ ከሷ ጋር አንድ ቤት ውስጥ ምኖረው እንዴት መቀጠለው ከዚህ በኋላ ህይወት ከሷ ጋር ምን ማድረግ ነበረብኝ ቦታ ሰተሽ በደንብ አጥኝናሽ ልትከታተይ በደንብ እንትን ልትይ ይገባል እኮ እኔ እኮ እዚህ ጋር አጥኝ በቃ ምንም ተከታተልኩትም አልተከታተልኩትም ነብዩን መተው አልችልም በጣም ነው ማፈቅረው ነብዩ የደረሰበት አደጋ እሱም ያስበው ካሌብ እንዳደረሰበትና ፓይለት እንዳይሆንም ያደረገው እሱ ነው ብሎ ነው የሚያበቃው 100% ራሱ ነው ብሎ ነው የሚያስበው ካሌብን ያየከው ነው ለየኝ እንኳን አይፈልግም እኮ እንዴት ነው ካሌብ ጋር እጄ የምኖረው እኔ እሱ መካስኮ ፈልጋለሁ ግን አይሆንም ዛሬ ወይም ነገ ተሰምቶት የሚቀር ስሜት አይደለም እሱ ጋር ያለው ልጆች ናቸው ባያችሁ ቁጥር አዳዲስ ነገር ነው የሚሰማው ካንተ ጋር አይመሳሰል ማለት እንዴት ሆኖ ነው ስለዚህ መከፈል ያለበትን ሁሉ ለመክፈል ተስማምተሻል ግዴታዬ ነው ያው ለልጆቼና ለመልካም አባትነቱ ስል እመነኝ ምንም ነገር አልተፈጠረም እግዚአብሔር ፈቅዶ ምንም ሳይፈጠር ነው ነገሮችን ማስተካከል የቻለው ካሌ አይ ባይሉ ይሆናል ብለክ እንዳትከራከረኝ በጭራሽ ነው ለራሴ ራሱ ያልገመትኩት ነገር የሶስተኛ ልጅ ወይንም ሚኪያስ ካሌ 99% መቼም እኔ ነኝ ከወለድኩልክ አንተም ሆነ አንተ አይደለም አይደል ያንተም ሆነ አንተም አልሆነ ብቻ ልጅ አብረን ነው መቼም ይወለድ ነው አረባክሽ እንዴ ዛሬ እንኳን እንጂ የትም የምትዘልኩ ሴት እኮ ማን ልጅ እንደሆነ እኮ ጠንቀታ ታውቃለች ቢያንስ ለኔ ተይው ችግር የለውም እንዴ ስለራስሽ አታስቢ እኔ ህይወት እንትን ማለት ብቻ ነው ስራክ ምን ማለት ያለሽ እኔ እንደዛ አይነት ነገር ምናምን አይደለም እሷን ጋሼ ነው የምትወይኝ ግን በእናትህ ገብተህ ማውራት እንችላለን የት ጭራሽ ነው ጋር መጣክ የመጀመሪያው ልጅ ያው እኔና የነብዩ ስለሆነ የመወሰን መብት አለኝ የሌሎቹንስ እሺ የካሌብ ስለመሆናችሁ ምን ያህል እርግጠኛ ነሽ ከሁለታችሁም ጋር በአንድ አይነት ጊዜዎች ስለሆነ አብሬ ነበርኩኝ አላቅም አሁን ይያልከኝ ነው እኔኮ ተረጋግቼ ያወራውክ ያለሁትኝ ሌላ ነገር እንትን ያሰብክ ነው እንዴ አሁን በቃ እኔ የዛን ጊዜ እንደዛ ተናደው ወይም ከነሱ ጋር የመጨቃጨቅ አቅሙ የለኝም ነበር ትቼ ወጣሁ ምርቶኝ ምን ያለኝ እዛው እኔ እንደዚህ አይነት ትምህርት አንቺ ጋር መግባት አለብኝ ፈቃደኛ አይ እኔ እሱን ማለት ያላናግረው ለምን የማናገር ድፍረቱም የለኝም ማናገርም አልፈልግም ለምንድን ነው የማትፈልጊው እኔ ለምን ከካሌብ ጋር መስልካል ሌላ ሰው ያፈቀርኩኝ መቼም ከካሌብ ጋር የሆነ ፍላጎት ኖሮኝ አይደለም ከካሌብ ጋር ሆንኩት እሺ ለምንድን ነው ነገር በጣም ይከታሽ እኔም የእንትን ስሜት ስለሆንኩ ነው ይገባኛል ግን ከኔ በል ትጨነቀች ቶሎ ተሰኝ ተደስ ይቀጣይ ውጤት እኔ ምንም ይሁን ምን ቢያንስ አንድ ልጅ እንኳን ስለልኝ በጣም ደስተኛ ነኝ ሚኪዬ ደግሞ የኔ ልጅ እንደሆነ አሁንም ፍላጎቴ ነው የምመኘው ነገር ነው ይሄ ባለፈው እንደተፈጠረው አይነት ነገር ውስጥ እንደማይገባ ቃል ገብቶልኛል ምንድነው ምክንያቱ እሱ ምክንያቱን አላውቅም እንዴት ላቅ ይችላል አንቺስ እንዴት ያለ ምክንያት ብለሽ ትቀበያለሽ ስለማፈቅረው ነው አይ ማለት ትልቅ ልጅ ነሽ ባለፈው በሰጠው የዘረመል ውጤት መሰረት የሶስተኛ ልጅ ወይንም ሚኪያስ ካሌ 99% ምን 99% ነጥብ 9
ካንተ ጋር አይመሳሰልም ምን ማለት እንዴት ሆኖ ነው አልገባኝም ማለት እዚህኛው ላይ እንኳን ስተት ይኖራል ብዬ አስባለሁ የምር አዎ የምርና አይመሳሰልም አይ በእውነቴ ነው እዚህኛው ላይ እንኳን ስተት ይኖራል ብዬ አስባለሁ ይሄኛው ለራሴ ራሱ ግራ ነው የሚያጋባኝ እንዴት ሆኖ እንደዚህ ሆነ አይሆንም ይሄኛው እንኳን ስተት መሆን አለበት አይ ይሄኛው እንኳን ሊሆን አይችልም በስተት ነው የሚሆነው በጭራሽ ይሄኛው ማመን አልችልም ልታምኗቸውም አይገባም እነሱን በጭራሽ ይኸውልሽ አይ ባይሉ ይሄኛው ይሆናል ብለክ እንዳትከራከሪኝ በጭራሽ ነው ለራሴ ራሱ ያልገመትኩት ነገር ነው እንዴ ይኸውልሽ ሁሉንም እንኳን አንድ ቦታ ነው ያሰራነው ምን ብለን ነው ላና ምን እንችላለን እስቲ ንገሪኝ እኔ እኮ ያደረኩት ነገር አቃሉኝ አይደለ እንዴት ቅድም አላቀም ሰፊ ነበር አሁን ደግሞ አቃሉ ምንድነው ለምንድነው እኛነሱ ለራሴ ራሱ ግራ ገባኛ እንዴት ማለት በጭራሽ አላሰብኩም ነበር ይሄኛው አይደለም ቅድም አላቀም እኔ እንጃ ውጤቱ ይናገራል ስትይ ነበር አሁን ውጤቱ ከመጣ በኋላ ደግሞ ምንድነው ይሆን ያልኩት ተርምታቂው ነገር ከሆነ ማወዛገቡ መጀመሪያ ስለምን አስፈልጋል አሁን ቢሆን አላመንኩበትም ይያልኩት ነው ምንም ማታምኙ ካሌብ እባክህ ካሌብ ተረጋጋ እባክህ ተረጋጋ ምን የሚያረጋጋ ነገር አለ ምን ይገባኛል የምሬ ምን ይባላል ከዚህ በኋላ ምን ማድረግ ይችላል በቃ ኳበቃ ፈለቀ ቅድም የሁለተኛ እንደዛ ሲሆን የነበረ እንደስታ አቋለሁ በርግጥ ይሄም ስሜት በጣም ነው የሚጎዳው እባክህ ካሌብ ለኔ ስትል ተረጋጋ እባክህ አሁን ምን አይነት ህይወት ይባላል ምን አይነት ህይወት ነው ምንድነው ግራ ገባኝ ቢያንስ እዚህ እሺ ቁጭ በልና ትንሽ አረፍት አድርግ እኔ አናግሬያ ተመጣለሁ እሺ ምን እያልሽኝ ነበር እኔ ምን ካልችልም ከዚህ በላይ በቃ ለራሴ ራሱ ግራ ተጋብቻለሁ ማለት እኔ ከካሌብ ጋር ብዙ ሰዓቴን እንደማሳልፍ አውቃለሁ በዚህ ቢያንስ ያው የመጀመሪያ ልጁን ኦኬ ይሆናል ብዬ አስቤበታለሁ ዳሉን አውቃለሁ ይሄኛው ግን በጭራሽ ነው ያገመትኩት እንደት ከመስ ያረጋሽ ምንድነው ቅድም አላቅም ማለቴ ሁለት ሰው ጋር ነኝ ስትይ ነበር አሁን ደግሞ እኔን እንድታስቢ ምን አደረገሽ እኔ እናንተ እንድታውቁት እንደዛኛው ውጤቱን በያስቤ እንጂ በቃ የካሌብ እንደሆነ ነበር ማስበው እሺ ማለቴ እኔ እኮ ይኸውልሽ ቅድም ማቆ ነገር የለም አሁን ይሄ አይሆንም ምናምን ይሁሉ ማወዛገብ አሁንም አላመንኩበትም ይሄኛው ነገር ያልኩት እኮ ነው እሺ ማንነን እንመን እስቲ ንገሪኝ ማንነን እንመን አንቺ ምትይውን ውጤቱን ማንን በጭራሽ ውጤቱ እንዴት ሊሆን ቻለ እኔ እኮ ጥያቄ እየፈጠረብኝ ነው እሱን እኔን እኮ አይደለም የምትጠይቂኝ እኔ ራሱ ስቀዬ በዛኩ ይኸውልሽ ነገሮች እንደዚህ አይነት ነገሮች ከመግባታቸው በፊት በመጀመሪያ ደረጃ ተረጋግተሽ ልታስቢ ይገባ ነበር እሺ ቀደም ብለሽኛል ስለማፈቅረው ነው ምናምን ብለሽኛል እስቲ አሁን የምር ስለነብዩ በዝርዝር እንድትነግሪኝ ፈልጋለሁ የምታውቂውን ነገር ምንድነው የምነግርህ የምር እኔ አላመንኩም እውነቱን ስነግርሽ ስለማፈቅረው ብቻ ነው የሚለው ነገር አለ እሺ ሌላ ምን ፈልጊ እሺ ሌላ ብር ገንዘብ ሌላ ሀብት እኮ ካሌብ ጋር አለ ግን እኔ በቃ ስለማፈቅረው ነው እሱም ይነግርሽ ነገር ይኖራል ይኸውልሽ ስሜትሽ ይገባኛል
ስለምታፈቅሪው ምናልባት ለመደበቅ ፈልገሽ ይሆናል ግን እመኚ ይሁሉ ህይወትሽን አሁን መስቀልቅል ያደረጋለው ይሄ ሰው የመኖር ነው እውነቱን ተናግረሽ ግን ህይወትሽን ሰላም ልትሰጫት ይገባል ልክኔ ማቀው እውነት ቢኖር እኮ ናገር ነበር ግን ምንም ማቀው ነገር የለም እያልኩ እኮ ነው ይሄ እኔ አሁን እኮ ይሄን ያህል ህይወታችሁን እየበጠበጠ አንቺን እንትን እንዳሸንጉሊት ወደዚህ ወደዛ እያደረገ አንቺ እንዴት ነው የሆነ ነገር ለማጠርጠር እንኳን ያቃተሽ እስቲ ንገሪኝ ፍቅር እንዴ በጭራሽ ሲጀምር የነጥት ላምንበት አልችልም ያልኩ ነው እንዴ ብዙ ጊዜን ከካሌብ ጋር ነው ማሳልፈው ያኛውን እሺ ቢያንስ አልተጋባንም ከካሌብ ጋር ኦኬ ሊሆን ይችላል በያስባለሁ ይሄኛው ከካሌብ ጋር አልተጋባንም የመጀመሪያው ልጅ ቢያንስ ሳረግዝ አልተጋባንም ነበር አቃሉኝ እሱ ላልሆነ ይሄኛው ግን በጭራሽ ሊሆን አይችልም እሺ ማን ነው መልስ የለሽም ራስ በጣም ግራ ተጋብቻለሁ በእናትህ እስኪ ተወኝ ይኸውልሽ አንድ ነገር አለ ነብዩ በእርግጠኝነት ከጀርባ የሆነ ሴራ አለ ምን ሴራ እሱ ጋር የምናገኘው አንቺ ነሽ ለእኔ ነገር አንደኛ ልታቂመችው አሁን እስካሁን ደግሞ ምንም ልታቂ አልቻልሽም አላወኩም ግን ቀደም በትምህርት በጥቅም ጉዳይ ምናምን በቃ ማስቦ ነገር ቢኖር በትምህርትም ሆነ በሀብትም ማለት ደና ደረጃ ላይ ያለው ካሌብ ነው ሀብታም አይደለም ያልኩኝ አይደለም ነው ይውዩ ግን ካሌብ ይበልጣል በስራም በውቀትም በተለያዩ ነገር ስለሚበልጣው ምናልባት እንደዚህ ሆነ በያስባለሁ ነብዩ ቅናተኛ ነው ያልሽኝ ነው ባለፈውም በነገራችን ላይ ካሌብ ያለኝ ነገር አለ በቤተሰብ ጉዳይ ምናምን እንደዚህ ካሌብ እንዳልሽው የተሻለ ነገር ስላለው ቤተሰብ ብዙ ነገር እንደሚለው ነግሮኛል ይሄን ነገር ነብዩ አላጫወተሽም አላለኝ እኔ ምንም ማውቀው ነገር የለም አሁን ያልሽኝ ነገር የራስሽ ግምት ነው የራሴ ግምት ነው ታዲያ ስለ ልጁ ምንድነው የሚለው ስለመጀመሪያ ልጅ ነብዩ ምንድነው የሚለው ነብዩ በዋናነት የሚፈልገው ልጆቹንም ምንም ነገር ሳይሆን ከካሌብ ጋር ከሆንኩኝ ከሱ ጋር መሆን እንደምችል ነው የሚነግረኝ እንጂ ልጆቹ ምናምን ጉዳይ አይደለም ያልሽኝ ነው እስካሁን ጉዳይ ሆኖ አላየሁትም እንግዲህ ታዲያ አንቺስ እንዴት ነው አባት ነው ልትይቻችሁ ወይንም ሰው ስለወለደ ብቻ ነገር ስለወለደ ብቻ ይሆናል እኔ የአንድ ሰው ምንም ነገር ሳይኖረው የሆነ ምክንያት ሳይኖረው እኔን ያደርግ አይችልም ይልሽ አሁንም እኔ የምታቂውን ነገር ሰላም ማግኘት ከፈለግሽ የምታቂውን ነገር ካለ እንድትነግሪኝ ነው የምፈልገው እሺ በቃ አቃሉ ብዬ ማስበው ነገር ቢኖር እንደ ቀልድም እንትና ነብዩ የነገረኝ ነገር ቢኖር በቃ ነብዩ እንደማይነክስ አይተካዋል ባለፈው እና ካሌብ እንደደረሰበት ነው የሚነግረኝ ያዳደጋ ባጃጅ መሰለኝ ነው ባጃጅ ውስጥ ነው ምናምን እንዲገለበጥ ያደረገው እሱ መሰለኝ አብሮን የተማሩት አብሮን የተመረቁት አብረው ካፒቴን መሆን ይችሉ ነበር ሁለቶችም ግን አንተና ነብዩ መሆን አልቻለም ካሌብ ሆነ በዛ የተነሳ በቃ ትልቅ በቀል አለበት እንደ ቀልድ ያወራኝ ነገር ቢኖር ይሄ ነው ሌላ ጥልቅ ብዬ ማቀው ነገር የለም ይሄን ነገር ሲጀመር አንቺ እንደ እሱ እንደ ቀልድ ቢያወራሽ ራሱ እንደ ቀልድ ልትወስጂው ትችያለሽ ምን ማድረግ ነበረብኝ ምን ማድረግ ቦታ ሰተሽ በደንብ አጥኝናሽ ልትከታተይ በደንብ እንትን ልትይ ይገባል እኮ እኔ እኮ እዚህ ጋር አጥኝ በቃ ምንም ተከታተልኩትም አልተከታተልኩትም ነብዩን መተው አልችልም በጣም ነው ማፈቅረው እሱ ይገባኛል ግን እዚህ ጋር ደግሞ ካሌብ ጋር የሆነ ህይወት አለሽ አንቺ እንደ ቀልድም ይሁን እንደ ብቻ እንደ ቁማርም ይሁን እንደ ያሻው አላቀም ግን የሆነ ህይወት አለሽ ይሄን ነገር ነብዩ ይሄ ነገር የተፈጠረበት በካሌብ እንደሆነ እየነገረሽ ይሄ አደጋ የደረሰበት በካሌብ እንደሆነ እየነገረሽ እንዴት ነው ሊበቀል አይችልም ብለሽ ማለት እስቲ አስቢው ከካሌብ እንድትለይ አይፈልግም ይሄ ቁጭት አለበት የሆነ ጥያቄ አይፈጥርም እስቲ አስቢ አሁን እኮ ነው ያባንስ ማገናዘብ የጀመርኩት በቃ ገናዝቤው አላቀም አስቤበት አላቀም
ተረዳከ ስለዚህ አሁን ነብዩ የደረሰበት አደጋ እሱም ያስበው ካሌብ እንዳደረሰበትና ፓይለት እንዳይሆንም ያደረገው እሱ ነው ብሎ ነው የሚያበቃው 100% የራሱ ነው ብሎ ነው የሚያስበው ስለዚህ ይሄ ነገር ትልቅ ሴራ አለው ከጀርባ በቃልም ይኖራል ከዚህ በላይ ህይወት እኮ በቃ ተበጠበጠ ይልሽ በህይወት ውስጥ ብዙ አጋጣሚዎች ይገጥማሉ ብዙ የሚበላሹ ነገሮች ይኖራሉ መውጣት መውረድ ማጣት ማግኘት ይኖራሉ ህይወት እስካለ ድረስ ግን ነገሮች ይስተካከላሉ ምናልባት እኔ እንዳገዝሽ ከፈለግሽ ከዚህ በኋላ ያለው ነገሮች የከፋ አደጋ ሳይደርሱ ማስተካከል እንችላለን ከዚህ በኋላ ምንም የሚስተካከል ነገር አለ ምንም የሚስተካከል ነገር የለም ማስተካከል ነገር ይኖራል በእናትህ እስኪ ተወኝ ተረጋጊ በተረጋጋ መንፈስ ካሰብን ደግሞ መፍትሄዎችን ማምጣት እንችላለን ሰማሽ እሺ የሚገኝ ከሆነ ይልሽ በመጀመሪያ ደረጃ አንቺ ይሄን ነገር ለማስተካከል ራስሽን ማሳመን ይኖርብሻል መከፈል ያለበትን ነገር ሁሉ ከፈል ያን ነገር ለማድረግ ማሰብ ይኖርብሻል እሺ ምንድነው ከፍለው ምንድነው ማድረግ በመጀመሪያ ደረጃ ወደ ቤት መመለስ ይኖርብሻል የት ካሌብ ጋር ካሌብን ያየከው ነው ለየኝ እንኳን አይፈልግም እኮ እንዴት ነው ካሌብ ጋር እጄ የምኖረው ካሌብን ያየከው ነው አንድ ጠቅ እንኳን አልፈቀደልኝም ይልሽ አሁን ካለበት ስሜት አንፃር እኮ ያለበት ስሜት እኮ ሰው የሆነ ስሜት ውስጥ ሲገባ ከዛ ዛሬ ወይም ነገ የሚለቅ አይደለም በጭራሽ እሱ እኮ ማይሆን ነገር ነው ለምንድን ነው ማይሆነው ለምንድን ነው ማትረዳኝ እንዴት ነው የዚህን ያክል ጅል ይመስልካል እንዴ ካሌብ እኔ ደረቅ በሆንም በቃ አልሸነፍም ባይ በሆን ራሱ እኮ እሱ የሚሰማው ነገር አለ ጅል አይደለም እሺ አይልም ይልሽ እኔ እሱ መካስ እኮ ፈልጋለሁ ግን አይሆንም ዛሬ ወይም ነገ ተሰምቶት የሚቀር ስሜት አይደለም እሱ ጋር ያለው ልጆች ናቸው ባያችሁ ቁጥር አዳዲስ ነገር ነው የሚሰማው ይገባኛል ፍራቻሽ ይገባኛል ሁሉም ነገር ይገባኛል ሳልረዳሽ ቀርቻ አይደለም ይሄን ነገር ግን እናደርገው ከዚህ ባሰ የከፋ ነገር ምናልባትም እኮ በኔ ግምት አሁን ነብዩ ያሰበ የህይወት ዋጋም ሊያስከፍል ይችላል ያ ነገር ከመፈጠሩ በፊት የምናደርገው ለሱ እንደሆነ እኔ ነግረዋለሁ እሺ ምን ከመስለኝም በጭራሽ እሱን ኃላፊነቱን ለኔ ተይው እኔ አስተካክለዋለሁ በርግጥ ልክ ነሽ በጣም ማለት ልቡ በጣም አዝኗል ተሰብሯል በቃ በጣም የምር ነው አሰበው ለአመት ልጆቹን በቃ እንደራሱ ልጅ መስለውት ነው ያሳደጋቸውና አሁን የሚሰማውን ስሜት እሱ ብቻ ነው እንጂ ምን ማለት እንዳለብኝ ራሱ አላውቅም ገብቶኛል እንዳልኩሽ ነው ኃላፊነቱን ለኔ ተይ እኔ ነሽ እምቢ አይለኝ እሺ ካልክ አንቺ ያልኩሽን ኃላፊነት ለመውሰድ መከፈል ያለበትን ለመክፈል ዝግጁ ከሆንሽ እኔ አስተካክለዋለሁ እኔ ችግር የለብኝም ለልጆቼም ሆነ ለካሌብም ስል ከእንግዲህ ምንም ነገር ከፍላለሁ የምር ነው ያዘነው ማድረግ ያለብሽን አድርገሽ ልክሽ ይገባል የምር ነው ልብ የተሰበረው እሺ ከቻልኩሽ እሺ ይኸውልሽ አንቺ እዚህ ጠብቂ እኔ ውጭ ላይ አውርቼው እመጣለሁ እሺ ከሰው ጋር ብዙ ነገር አውርተናል ብዙ ነገር ነግረኛለች ስለ ነብዩም በደንብ ብዙ ነገር ነግረኛለች ምን አወራችሁ ነብዩ አሁን እግሩ ላይ ለደረሰ ጉዳት በአንተ ምክንያት እንደሚያደርግና አንተን ተጠያቂ እንደሚያደርግ ነግራኛለች አረ በጣም እኔ አብረን ከማደግ ቁጭ ቆምና ምንም ማቀው ነገር የለኝም ስለሱ ከተራራቀም ረጅም በጣም ብዙ ጊዜያችን እኮ እሱንም ባለ ስራ ላይ ነው ማሳልፈው እሱም ያው ስራ ላይ እንደሆነ ማቀው እንጂ ምን እንደሚሰራ ማላቀም ምንም ነገር በቃ እኔ ከሆነ ጊዜ በኋላ እሱን አይቼውም ማላቀም ድምጹን ሰምቼውም ማላቀም
እንኳን ቀርቶ ሌላ ጣጣ ስለ እግር ስለምናምን ምንም አውቀው ጉዳይ የለኝም እኔ ግን ከሷ ከነገግሩ የተረዳሁት ነገር ከዚህ የባሰ ነገርም እያሰበ እንደሆነ ነገር በቃ በጣም ቁጭት እንዳለበት ነው ነገርች ጭራሽ እሱ ነው በእኔ ላይ የሚያስበው ስለዚህ ይሄ ነገር እኔ እኮ ነው በይሄ ነገር እኮ ማድረግ የነበረብኝ እኔ ነኝ እሱ ላይ ክፋትም ባስብ መጥፎ ነገርም ባስብ ከዚህ በላይ መሞት የለም በቁሜ እኮ ነው ይቀበል ለምን አንተ እንደሰው ትሆናለህ እንደሌላው ለምን ትሆናለህ አንተ የራስህ ማንነት የራስህ ስብዕና ያለው ሰው ነህ ስለዚህ ይሄ ነገር ከመፈጠሩ በፊት አንድ መፍትሄ አለ ይህ መፍትሄ ምን አይነት መፍትሄ ሊያ ወደ ቤት መመለስ ይኖርባታል አንተ ጋር እንዴ በጣም ቀለድክ አይደለም ነው ይሄም ማቀለድ ጭራሽ የማይሆነው በቃ ምንም ጭራሽ አይሆንም ይሄ ነገር ይኸውልህ አዳምጠኝ ምክንያት ስለዚህ አንድ ላይ እኔ ቤት ውስጥ አንድ ላይ ራሴ ላገኘው አልፈልግም እሷ ይኸውልህ ይሄንን እኮ የምናደርገው ላንተ ብለን ነው ለምን አትረዳኝም ባይሉ ይገባኛል እኔ ሳልረዳ ቀርቻ አይደለም እንዴት ነው ከዚህ በኋላ ከሷ ጋር አንድ ቤት ውስጥ የምኖረው እንዴት የምቀጥለው ከዚህ በኋላ ህይወት ከሷ ጋር ምን አይነት መፍትሄ ነው የመጣው አዳምጠኝ አላስጨረስከኝም እኮ በመጀመሪያ ደረጃ ስሜትህ ይገባኛል ግን አላስጨረስከኝም ጭራሽ ይኸውልህ ቤት እንድትመጣ ያደረግንበት ምክንያት እሷ እንደነገረችኝ ከሆነ ከካሌብ ጋር ማርቶን ከሆነ ከሱ ጋርም እንደማርቶን ነግሯታል ተረዳኝ ስለዚህ እሷ ደግሞ አንተ ቤት ተመለሰች ካንተ ጋር እንደሆነች እሷ አወቀ ማለት እሷን ያቀርባታል እሷን ካቀረባት ደግሞ ድጋሚ ምን ማድረግ እንዳለባት ነግሬያታለሁ ከዚህ በኋላም ሌላ ተጨማሪ ነገሮችን እንነግራትና ከዚህ በኋላ ምን እንዳሰበ እንድታውቅ ያደርገናል ሌላ አላስፈላጊ ነገር ሳይፈጠር እንደርስበታለን በህግ መጠየቅ ካለበት እንጠይቃለን ተረዳኝ ያልከኛለው እኮ በጣም ሪስክ እኮ ነው ተረድቻለሁ ይኸውልህ እኛ ከዚህ በላይ ብዙ ይሄ ሐሳብ የእናንተ ነው የሷ ነው ሐሳቡ ያኔ ነው ይሄንን ሐሳብ ያመጣው ደግሞ ከነሙሉ ኃላፊነቱ ነው ከዚህ በፊት ከዚህ በጣም የባሱ ኃላፊነቶችን ወስጄ አውቃለሁ ግን እመነኝ ምንም ነገር አልተፈጠረም እግዚአብሔር ፈቅዶ ምንም ሳይፈጠር ነው ነገሮችን ማስተካከል የቻለው ስለዚህ ወደ አንተ ቤት እንመልሳት ያ ማለት ደግሞ እንደ በፊት ሆናላችሁ ምናምን አይደለም በቃ ግን አንድ ቤት ውስጥ እንደሆናችሁ እሱ ማሰብ ይኖርበታል ምንም ያጠራል ይችላል ምን ይኸውልህ ተረዳኝ አሁን የከፋ ነገር እንዳይፈጠር ነው ተረዳኝ አንተ ላይ ምናልባት የህይወት ዋጋ ሊያስከፍል ይችላል እሱን ስንደርስበት ነው የምናውቀው ይሄ ሰውዬ ምክንያት በእርግጠኝነት ያን ነገር ባያስብ ኖሮ እሷን ካንተ ጋር እንድትሆን አይፈልግም ተረዳኝ ስለዚህ ያልከኛለው እሷ ቤት ተመልሳ ስለዚህ የሁለቱን ግንኙነት ወይም እሱን የሚያስበው ነገር በሩቁኝ ልከታተል ነው ያንተ ሐሳብ አዎ የሁለቱን ነገር እንከታተላለን እሷ ደግሞ እሱን ቀርባ ቀጣይ ምን በሷ ጀርባ ሆኖ ምን ሊያደርግ እንዳሰበ ታጣራለን ነው ተረዳኝ ሪስኩን ግን አስበው ምን አይነት ይገባኛል እሱን ሳላስበው ቀርቼ ምናምን አይደለም ግን እኔ እሷ ሙሉ ኃላፊነቱን እኔ ስለምወስድ ነው ይሄን ጉዳይ መጀመሪያም ስትመጣ እኔን አምነኝ ነው አይደለ አረ በጣም ግራ የሚያጋባ ነገር ነው ምን ነገር እኮ እኔን አምነኝ ነው አይደለ ወደዚህ እንትን ያልነው ወደዚህ ጉዳይ ገባ ነው ስለዚህ አሁንም እንዳመንከኝ ኃላፊነቱን ለኔ ስጠኝ እሱ እንግዲህ አንዴ ጀምሬዋለሁ አንዴ እኮ ሰጥቻለሁ ከዚህ በላይ ስለዚህ እንደዛ ማድረግ ነገር የለም እኮ ይኸውልህ አሁን ውስጥ እንግባና ከሷ ጋር ምን ማድረግ እንዳለብን ምናምን እናወራለን እሷ መመለስ ስላለባት ትመለሳለች ይሄን ጉዳይ ለማስተካከል ስንል ከዛ በኋላ ውሳኔው አንተ ነው በነገራችን ላይ እኔ የምፈልገው አንተና ልጆች ላይ የከፋ ጉዳት እንዳይደርስ ነው ሌላ ያሰበው ነገር ካለ ምናምን እኔስ ምንም መካኔ ከዚህ ምን እንትን እላለሁ እኔ አንዴ አይምሮ ሊፈነዳ እኔ ግን በእኔ አሁንም ቢሆን በልጆቹ ምንም የኔም ቢሆንም ባይሆንም አሁንም በእኔ እነሱ ምንም ነገር እንትን እንዲልባቸው አልፈልግም በቃ ሌላ ውስጥ ላይ እንዲገቡ አልፈልግም የኔና የሷን አይተው ማለት እኮ ልጆቹን ጭራሽ ምንም እንዳይደርስባቸው ነው እንግዲህ ካልክሽ አስበበት ከሆነ እዚህ ልክ በቃ ኃላፊነቱን እኔ ወስዳለሁ ሙሉ ኃላፊነቱን የመረኝ ነው እኔ ወስዳለሁ ከዛ በኋላ ማስተካከል ያለብን ነገሮች በደንብ እናስተካክላቸዋለን ጥሩሽ ተረዳኝ እንዴት ምትሮንስ ነሽ ይኸውልሽ ካሌብን በደንብ አውርቼዋለሁ እናገሬዋለሁ ተስማምቷል ይሄ አሁን ተስማምቶ እሱ ጋር ተመለሽ ማለት
በሌላ ነገር እንድትወስጂው እንድታስቢ አልፈልግም አሁን ያልኩሽን ነገር ማስተካከል ስላለብን ተረዳሽ እሺ ቀደም ይየሻለሁ መካስ እፈልጋለሁ ብለሽኛል አይደለ ስለዚህ መከፈል ያለበትን ሁሉ ለመክፈል ተስማምተሻል ግዴታዬ ነው ያው ለልጆቼና ለመልካም አባትነቱ ስል ችግር የለውም ምንም ነገር አድርጋለሁ እርግጠኛ ነኝ አዎ እርግጠኛ ነኝ ግን ይኸውልሽ የኔ ሐሳብሽን ተቀበልን ማለት እኔ በጭራሽ አላምንሽ እንድታምነኝም አልጠብቅም መቼም እንደዚህ ነገር አድርጊ መጠበቅም የለብሽም ግን ይሄ ጉዳይ እስከሚያበቃ ድረስ ከኔ አይን ስር አትሰወር ማድረግ ያለብኝን ክትትል ሁሉ እንዳለ በትክክል አደርጋለሁ ሁሉም ቦታ ተረዳሽኝ ስራዬ ለስራበት እንደዚህ ሰው ለምንድን ነው የምትልክብኝ ለምንድን ነው የምትከተለኝ አይነት ነገር ውስጥ እኔና አንቺ መሃል ምንም አይነት ተጠጋባ እንዲፈጠር አልፈልግም እሺ እና ደግሞ ቤት እሱ ካለ እኔ ወይንም ደግሞ የኛ ሰዎች ይኖራሉ እሺ አሁን አንቺ ያለሽ አማራጭ እንዳልሽው ለመልካም አባትነቱ ለልጆቹ ስትይ የከፋ ነገር እንዳይደርስ ነብዩ ጋር ያለውን ኦነታ ወደኛ ማምጣት ነው ያንን መረጃ ይዘን ነው እሱን ሂደልና እናገረው ወይንም መያዝ ምንችለው ተረዳሽኝ ሌላ ነገር አስባለሁ ብለሽ እንዳታስቢ ካሁኑ ላስጠነቅቅሽ ነው የምፈልገው ነገር በሌላ መንገድ ተገናኝተን ሌላ ነገር ውስጥ እንድንገባ ስለማልፈልግ ነው እሺ ተረዳሽኝ ሌላ ነገር ውስጥ እንድትገቢ በጭራሽ አልፈቅድም ያልክሽን ነው የምታደርጊው ከተተለ ሁሌም ይቀጥላል ይሄ ነገር እስከሚያበቃ ድረስ እሺ ምናልባት ካለ የምትለው ነገር ካለ አይ በቃ ቅድም ስለተናገርኩ ነው እስኪ ሆነሽ እንዲወስድ እንሞክረው የተሻለው አንተ ስላልከኝ ነው በስራችሁ ሌላ ጣልቃ ውስጥ ነው ስለማልፈልግ በቃ ሙሉ ኃላፊነቱን ለኔ ስጠኝ ብያለሁ አንተ ስላልከኝ ይሁን እንዳልኩ ስለዚህ አሁን ይኸውልሽ ሻንጣሽን አዘጋጂ እሺ መኪና እንጠራለን ወደ ቤት ትሄጃለሽ እሺ እንግዲህ ውድ ተመልካቾቼ የተፈጠረውን ነገር እንዳያችሁት ነው ወደ መጨረሻው ነገር የሚወስደን የተወሰነ መንገድ ጀምረናል ነብዩ ጋር ከጀርባው ምን አለ ምንስ እያሰበ ነው የነብዩ መጨረሻስ ምንድነው እዚህ ቤተሰብ ላይ ወይንም ካሌብ ላይ ለማድረግ ያሰበው የሚለውን ነገር እንግዲህ የሰጠችን ነገር አለ እሱን ተከትለን እንግዲህ መጨረሻ ላይ ምን ደርስ ይሆናል ደግሞ ቤት ውስጥ እንግዲህ ማለት ትልቅ ኃላፊነት ነው በነገራችን ላይ እኔ በግሌ የወሰድኩት አንደኛ የሥራ ባልደረቦቼን ተማምኜ ነው የጋ አካላትንም ተማምኜ ነውና የነብዩ ቤት ላይ ለሷም አስጠንቅቄ ነግሬያታለሁ ከተተለይ አይኔ ከሷ እንደማይሰወርና ነብዩን ቤት ውስጥ ካሜራ እናስቀምጣለን እሱ ባለበት አካባቢ የኛ ሰዎች ይገኛሉ ምክንያቱም ይሄ ጉዳይ እስከሚያበቃ ድረስ ደህንነቱ የተጠበቀ መሆን ስላለበት ነው ይሄንን የምናደርገው ያው ሌሎች የሥራ ባልደረቦችንም ጨምሬ ያው እኔ በርግጥ ስራ ይበዛብኛል ግን ሰዎችንም ጨምሬም ቢሆን ይሄን ነገር እስከሚያበቃ ካሌብና የልጆቹ ህይወት አደጋ ላይ ሳይጥል መጨረሻውን ምናገኝ ይሆናል ነብዩ ደግሞ ምንድነው እያሰበ ያለው ለምንስ ነው ሌላ ተጨማሪ ምክንያት አለው አሁንስ እሷ ከነገረችን በተጨማሪ የሚለውን እንግዲህ እሱ ጋር ሂደን በቀጣይ በመሰራቸው ስራዎች እውነታው ምናጋለጥና ለእናንተም ምናቀርብ ይሆናል ሁለተኛ ደግሞ ነብዩንም ደግሞ እንደ አስፈላጊነቱ እንደ ተገቢነቱ ለጋ አቅርበን የሚገባውን ቅጣት እንዲያገኝ ምናደርግ ይሆናል እናንተ ደግሞ አብሮነታችሁ አይለየን እስከዛሬም ተለይቶን አይለይም ለወደፊትም እንደማይለይ ባለሙሉ እምነት ነኝና እና ሌላ በተጨማሪ እባካችሁ ይሄ ሁሉ ኃላፊነት የህይወት ዋጋ የብዙ ነገር ኃላፊነት ወስደን በየቦታ በየሰፈሩ በየጉራንጉሩ እየገባን እነዚህን ስራዎች ምን ሰራው እይታ እንዲያገኝ ነው እባካችሁ ላይክ ሼር እያደረጋችሁ እይታ እንዲያገኝ ተባበሩ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰቡን አላለው እስካሁን ለነበረን ቆይታ እጅግ በጣም እናመሰግናለን መልካም ጊዜ